ሁለት ተንኮለኛ ባለትዳሮች ናቸው። ባልየው አልጋ ላይ በሚተኙ ሰዓት አንድ ሐሳብ ያነሳል ለሚስቱ። ሚስቱ ዞር ብላ ትተኛለች ከሱ ችልተኛ ሆና ማለት ነው። ከዛ በኋላ ሚስቴ የሆነ ነገር እኮ እዚህ ዩቲዩብ ላይ ያነበብኩ አላት። ምንድነው ብላ ስትጠይቀው የሚገርምሽ አልይ ኢብኑ አቢ ጣሊብ ለካ ከአንድ በላይ ሴቶች አሉት ሚስት አለው ለካ በማለት የተገረመ መስሎ ይጠይቃታል። ከዛ እሱ በተንኮል ነው ይሄንን ነገር ሊያደርግ የፈለገው። ከዛም እሷ ታዲያ አልይ ኢብኑ አቢ ጣሊብን ሴቶች ልዘረዝርልኝ ነው አለችው። ከዛም አዎ እኔ እኮ ገርሞኝ ነው ለካ አልይ በአንድ ሴት ብቻ አይደለም የተበቃቀው ለካ በሚል እሱም ሁለተኛ ማግባት እንደሚችል ሶስተኛ አራተኛ መደረብ እንደሚችል ሊያሳያት እየሞከረ ነው እሷን። ከዛም እሷም ከሱ በላይ ተንኮለኛ ስለነበረች የሚገርመው ግን እሱ አልይ ኢብኑ አቢ ጣሊብ ሁለተኛ ሚስት ወይም ሶስተኛ ከመጨማመሩ በፊት ያደረጋቸውን ነገሮች ብታቅ ነው የሚገርምህ አለችው። ከዛም እሱ ምንድነው ብሎ በመጓጓት መልኩ መልሷን ይጠባበቃል። ከዛም እንዲህ አለችው አልይ ኢብኑ አቢ ጣሊብ እኮ እዚህ አልጋ ላይ ቁጭ ብሎ ፌስቡክ ወይም ደግሞ ዩቲዩብ እየነካካ አይደለም ሁለተኛ ሚስት ያገባው፣ ስንትና ስንት ጅሃድን ተካፍሎ ነው፣ ስንት ጦሮችን አልፎ ነው፣ እንዲሁም በጣም ብዙ ለእስልምና ቅርስ ሊሆኑ የሚችሉ ነገሮችን አስገኝቶ ነው ሁለተኛና ሶስተኛ ሚስት ሊያገባ የሚችለው በማለት መለሰችለት። የሚገርመው ነገር የሷም የሱም ትላልቅ የሆኑ ተንኮሎች ናቸው። በመጨረሻም የሷ መብለጡ ነው የሚገርመው። እና እስኪ ስልክህን አስቀምጥና ጀግና ከሆንክ ተነስተህ እስኪ አሁን በይተል መቅዲስን ከሙስሊሞች የተነጠቁትን አቅሷን እስኪ አስመልስ ወንድ ከሆንክ ያኔ እኔ ቁሜ ራሴ አጭቼ እድርሃለሁ በማለት ነው የመለሰችለትና ብዙ ጊዜ ወንዶች ይሸፍታሉ፣ ልባቸው ይሄዳል፣ ራቅ ብሎ ይሄዳል። የሚያሳዩት አክትና የሚያሳዩት የራስ መተማመን ሁኔታቸው ትንሽ አሳዛኝ ነው። ሁለተኛ ሶስተኛ ሴት ስለማግባት ያስባል። ነገር ግን ያለበት ሁኔታ እነዛ ሁለተኛ ሶስተኛ የደረቡ ሰዎች ያሉበት ሁኔታ እንዳልሆነ አያስብም። ከዚህ ጋር ተያይዞ ታዲያ 5 ነገሮችን ወንዶች አይረሷቸውም። ከነዛ መካከል አንዱ በቁርአን ውስጥ ሱረቱ ዩሱፍ ላይ አላህ Subhanahu Wa Ta'ala ኢነ ከይደሁነ ዐዚም ተንኮላቸው እኮ የበረታ ነው የሚለው፣ መስና ወሱላተ ወሩባዕ 2 3 4 አግቡ የሚለው፣ አኒሳኡ ናቂሳቱ ዐቅሊን ወዲን በዲንም በአቅልም ናቂስ ናቸው ጎዶሎ ናቸው የሚለውን ሐዲስ፣ አርጃሉ ቀዋሙና ዐለ ኒሳ ወንዶች ከሴቶች የተሻሉ ናቸው የሚለውን አንቀጽ እና የመጨረሻው ደግሞ ሊዘከሪ ሚስሉ ሐዚል ኡንሰየይን ለአንድ ወንድ የሁለት ሴቶች እጣ አለው በውርስ ላይ ማለት ነው የሚለውን አይረሱም ወንዶች። እኔ የሚገርመኝ እነዚህን ቀጥሎ ማቀርብላችሁን 5 ነገሮችን ወንዶች ለምን እንደሚረሷቸው ነው። አንደኛ ወዓሺሩሁነ ቢልማዕሩፍ በመልካም ነገር ተናኗሯቸው፣ አብራችኋቸው ኑሩ፣ መልካምን ዋሉላቸው፣ ጥሩ ሁኑላቸው የሚለውን ይረሱታል። ሁለተኛው ደግሞ ኸይሩኩም ሊአህሊ ከናንተ ውስጥ የተሻለ የሚባለው እኮ ለቤተሰቡና ለሚስቱ ጥሩ የሆነ ነው ይላሉ። ወአነ ኸይሩኩም ሊአህሊ እኔ ደግሞ ከናንተ የተሻልኩ ነኝ ለሚስቴና ለቤተሰቦቼ የተሻልኩ ነኝ አሉ ረሱላህ። ይህንም ይረሳሉ። ሶስተኛው ደግሞ እስተውሱ ቢኒሳኢ ኸይራ በሴቶቻችሁ መልካም ነገርን አደራ ተባባሉ ወይም ተመካከሩ ይላሉ ረሱላህ ሰለም። አራተኛው ደግሞ ሪፍቃን ቢልቀዋሪር እናንተ ጋር ያሉ በእናንተ ውስጥ ወይም በእናንተ ስር ያሉት ላይ ጥሩ ጓደኛ ሆኑላቸው ይላሉ። አምስተኛው የመጨረሻው ደግሞ ምን ዘነጋቸው ማአክረመሁነ ኢላ ከሪም እነሱን እኮ ከፍ የሚያደርጋቸው ሰው የለም እሱ የተከበረ ሰው ቢሆን እንጂ ሴቶችን ማለት ነው። ወማ አሃነሁነ ኢላ ለኢም እሱ የተዘነጋና ችላ የተባለ ቢሆን እንጂ እነሱን ዝቅ አያደርግም ይላሉ ነቢ መሐመድ ሰለላሁ ዐለይሂ ወሰለም። በአጭሩ የወንዶች ባህሪ ራሳቸውን ከፍ አድርጎ የማየት ሁኔታ ስላለ ይህንን ነገር እንድትጠነቀቁ በማለት ነው የዛሬው መልእክቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።